ክርስቲያን ሁኑ ብሎ ያዘዛችሁ? ማነው ክርስቲያን ሁኑ ብሎ ያዘዘው? የነብያቶች እምነት ምን እንደነበር መልስ ያለው እስልምና ላይ ብቻ ነው። ከዛ በፊት ግን እስልምና የነቢያት ሃይማኖት ከማይሆንበት ውስጥ ሶስቱን መንገዶች ልንገራችሁ። አንደኛ፣ ቅዱሳን ነቢያት አላህ የሚባል አምላክ አርሽ ላይ የተቀመጠ በገነት መጋባትና መዳራትን የሚያዝ ሁለት ቀኝ እጅ ያለው አምላክ አንድን ቦታ ላይ አልሰበኩም አያውቁትም። ሁለተኛ፣ ቅዱሳን ነቢያት በክርስቶስ ስቅለት ያምኑ ነበረ። ለምሳሌ ዳዊት እግሮቹና እጆቹ ይቸነከራሉ፣ አጥንቶቹ ይቆጠራሉ፣ ልብሱን ዕጣ ይጣጣራሉ፣ ለመጠጡም ሐሞት ይሰጡታል ይላል። ነብዩ ኢሳይያስ የኛም በደል ይሸከማል፣ የሁላችንም ሕማም እርሱ ይታመማል፣ ስለ ሁላችንም ኃጢአት እርሱ ይሞታል ይለናል። ነብዩ ዳንኤልም መሲሁ ይገደላል ይለናል። ሙስሊሞች ግን ይህን የነቢያት እምነት ሙሉ በሙሉ ይክዳሉ። ሶስተኛ፣ የነቢያት አምላክ ያህዌ ሰንበትን እንድናከብር የሰው ልጆችን አዟል። ሙስሊሞች ግን የነቢያት አምላክ ትእዛዝን ትተው የሙሐመድን ትእዛዝ አርብን ጁምዓ ያከብራሉ። በእነዚህና በብዙ ምክንያት እስልምና የነቢያት ሃይማኖት ሊሆን አይችልም። ሲቀጥል ክርስቲያን ሁኑ ተብላችሁ ታዛችኋል ወይ ካላችሁን፣ አዎን ታዘናል። የክርስቶስ ደቀ መዛሙርት የሆኑት ሐዋርያት በአንጾኪያ ቤተክርስቲያን ሲያስተምሩ የክርስቶስ ተከታይ ደቀ መዛሙርት ስለሆኑ ክርስቲያን ተባሉ ይለናል። አሁን የክርስቶስ ደቀ መዛሙርት ናቸው ክርስቲያን የሆኑት። ስለዚህ ክርስቲያን ማለት የተጠመቀ የክርስቶስ ደቀ መዛሙርት ነው። የክርስቶስ ደቀ መዛሙርት የሆነው ቅዱስ ጳውሎስ በሚያስተምርበት ሰዓት ንጉሥ አቅሪጳ ጳውሎስን ክርስቲያን ልታደርገኝ ትወዳለህ አለ። ከዚህም ቅዱስ ጳውሎስ ክርስቲያን እንደሆነና ክርስትናን እንደሰበከ እንረዳለን። በእኛ ጀነሬሽን ያሉ በወጣቱ ጀነሬሽን ቢካዝ አብዛኞቹን ስናይ በብዛት የሃይማኖት አባቶች ግድ የሌላቸው ነው የሚመስለው። ምንም ነገር እንዳልሆነ ፍትሃት ሲያደርጉ አናይም። በብዛት ይሄ ሁላ ሰው እየሞተ ሰው ነው የሚረግፉ፣ ወጣቶች ናቸው እየረግፉ ያሉት እና እንዳላዩ ሁሉም እንዳለ ዞር ብለው ሲሄዱ ብዙዎቻችን ደስተኛ አይደለም እንደ ወጣት። እኔ እንደውም የተወሰኑ ካህናትን ያየሁት ስፔሻሊ እርሶም እንደ አንድ ካህን በጣም ደስ ያለኝ ዛሬ አትሊስት የሚሞተው ነገር መቆም አለበት ብለው ከህዝብ ጎን ነው የሆኑት እንጂ ወይንም ከመንግስት ወይንም ከእንትን ወይንም ከዘር ምናምን አይደለም። እንጀነራል ሰው አይሙት፣ ሰው መሞት የለበትም። እንደ አባትም እንደ ሃይማኖት አባትም እንደዚህ ነው መኮን ያለበት። ሰው ስፔሻሊ ሲበደል እንደዚህ በጣም በጅምላ እንደዚህ ብዙ ቦታዎች ላይ ሲቀበሩ ሲገደሉ ሲታይ ይሄ ነገር ትክክል አይደለም ብለው ብዙ ሃይማኖት አባቶች እንደ እርሶ መሆን ያለባቸው። እኔም አሁን ለምሳሌ ያለፈው እንትን ይሄን ፓስት ከ5 ቀን በፊት ሳራምዶ የነበረው እንትን ምንድነው? ለምንድነው የሃይማኖት አባቶች ዝም የሚሉበት ምክንያት? የሁላ ሰው እየተገደለ ወይንስ እኛ እንደ ሰው አንታይም የሚል ጥያቄ አቅርበ እኔ ብቻ ሳይሆን ቀላል የማይባል ማህበረሰብ ነው ይሄን ሲያቀርብ እና እንደ እርሱ አይነት ብዙ ካህናቶች እዚህ እንፈልጋለን። ስፔሻሊ ሰው ነው እየተገደለ ያለው፣ ንጹሃኖች ናቸው፣ ምዕመናኖች ናቸው። ብሔራቸው ሌላ ሊሆን ይችላል፣ ግን ኤንድ ኦፍ ዘ ዴይ ግን ሃይማኖታቸው ኦርቶዶክስ የሆኑ ሰዎች ናቸው እየተገደሉ ያሉት። አሁን ከትናንትና ወዲያም የተገደሉት ቤተክርስቲያን ውስጥ የሆነ ቤተክርስቲያን ደብረ ኤልያስ ላይም ገብተው የተገደሉ ሰዎች አሉ። ይሄ ከሃይማኖት ጋር የተያያዘ ነገሮች የሚገደሉ ሰዎች አሉ እና እንደ እርሶ ብዙ ካህናት ይፍጠርልን ነው የምለው። በጣም እኔ እንደ አንድ ማራመዶን የፖለቲካ ቢሆንም ግን ምንድነው ካህናት በዚህ ልክ ስፔሻሊ የምናምናቸው አባቶች በዚህ ልክ መተው ይሄ ነገር ትክክል አይደለም መቆም አለበት ብለው ከህዝብ ጎን ስለቆሙ እናመሰግናለን። ይሄንንም ሌሎችም አካላቶች ስፔሻሊ አሜሪካ ውስጥ ያሉ ከዚህ ከርሶ ተምረው ይሄንን ነገር ማድረግ አለባቸው ብለን እናስባለን። ቢካዝ እንደ አንድ ሃይማኖት አባት ለጭንቅ ጊዜ አብሮኝ ካልሆነ ሰዎች በየቀኑ እየተገደሉ በሁሉም ቦታ ላይ ኢትዮጵያ ውስጥ ያለ በትግራይ ክልል ይገደላል፣ አማራ ክልል ውስጥ ይገደላል፣ ኦሮሚያ ክልል ውስጥ በሁሉ ቦታ እየተገደለ ነው ያለው እና በዚህ ሰዓት ላይ በሁሉም ቦታ ኢትዮጵያ ውስጥ እየተገደለ ባለበት ሰዓት ላይ የሃይማኖት ካህናቶች ፕሊስ ስፔሻሊ አባቶች ወጣችሁ ይሄ ነገር እየተደረገ ያለው ነገር ትክክል አይደለም። ምዕመናን ከሌለ ማን ነው ነገ መጥቶ ኢቭን እርሶም ይሁን ሌላም እንዳለ ቄሶቹም ቢመጡ ላስተምር ቢሉ ምዕመናን ከሌለ ማንም ይማር የለም እና ብዙ ወጣቶች ከዚህ ከቸርች ውስጥ ጊቭ አፕ እያደረጉ ይወጡ። እንደኔ አሁን ለምሳሌ እርሶን ሳይ ነው ትንሽ እንደው ለሃይማኖት ትንሽ ቀረብ ያልኩት እንጂ እኔ መስማትም አልፈልግም ነበር። እኔ ድሮ ገና ሳያቸው ራሱ ደስ አይለኝም። ቢካዝ ለምን አብዛኞቹ ውሸት ናቸው፣ ውስጣቸው ሌላ ነገር የተቀበረ ነገር አለ ብዬ ነው ያሰብኩትና እርግጠኛ ነኝ ብዙ ሰዎች እንደኔ ፊልም ያደርጓል፣ እንደኔ የተሰማቸው ብዙ ሰዎች አሉ። ቢካዝ እንዴት ዝም አሉ? እንዴት ረስተውናል? ወይስ እውነት አለ ወይ አባት የሚባል አለ ወይ ብለን እስከምንጠይቅ ድረሱላል አብዛኞቻችን የተቸገረ ይሄ በብሔርም ሳይሆን በሁሉም ብሔር ነው እየተጠየቀ ያለው። እንትን ኦሮሚያ ክልል ውስጥ ያለም፣ አማራ ክልል ውስጥ፣ ትግራይ ክልል ውስጥ፣ ሌሎች ክልሎችም ያለ በብዛት የሚጠይቅ ወጣቱ የሃይማኖት አባት አለ ወይ በዚህ ሰዓት ላይ ተብሎ በሚጠይቅበት ሰዓት የተወሰኑ ሃይማኖት አባቶች ናቸው በዚህ ሰዓት ያሉት። እናንተን ያብዛልኝ ነው የምለው። ቴንኪው፣ አመሰግናለሁ።
ቴንኪው እግዚአብሔር ይስጥልን። በጣም እስማማለሁኝ። እኔም ለምን ዝም ይባላል? ባይዘው ይሄ ሰው አይሙት ማለት ፖለቲካ ለኛ ለክርስቲያኖች ለኛ ከአስርቱ ትእዛዛት ውስጥ አንዱ አትግደል የሚል ነው። ኦኬ አትግደል የሚለውን ቃል እኛንን የምንሰብከው እኛንን የምናስተምረው። አትግደል ብዬ ስል እኔ የሚገደል ሰው አለ። አትግደል የሚለው ደግሞ በሃይማኖት ልዩነትም አይደለም። ምክንያቱም መጽሐፉ ኦሪት ዘፍጥረት ምዕራፍ 9 ቁጥር 6 ላይ የሚለው ምንድነው? ሰውን እግዚአብሔር በመልኩ ፈጥሮታልና የሰውን ደም የሚያፈስ የሱ ራሱ ደሙ ይፈሳል ነው የሚለው። የሰውን ብሎ ሰው ነው የሚለው። ሰው ካለ የሃይማኖት ልዩነት ምናምን የለም። ሰው በእግዚአብሔር ምሳሌ ነው የተፈጠረው ስንል ሰው ከተፈጠረ በኋላ ነው የእምነት ልዩነት የሚፈጠር ራሱ ነው ማለት። እኔ ክርስቲያን ነው የምሆነው፣ እኔ ሙስሊም ነኝ፣ እኔ ጴንጤ ነኝ የሚለው ከተፈጠረ በኋላ ነው። ሲፈጠር እኔ ሙስሊም ልሁን፣ እኔ ኦርቶዶክስ ልሁን ብሎ የሆነ ጠይቆ አይደለም የሚፈጠረው። ሰውን እግዚአብሔር በምሳሌው በመልኩ ፈጥሮታል። ይወልዳል፣ ይዋለዳል። ስለዚህ ስንቆም እንደ ሃይማኖት አሁን እኔ የምጠይቀኝ ሰው ሁሉ ኦርቶዶክስ እንዲሆን ነው ምኞቴ። ሰው ሁሉ ኦርቶዶክስ እንዲሆን ግን ሾተል የለኝም፣ ጥላቻ የለኝም፣ ስብከት ብቻ ነው ያለኝ። እሰብከዋለሁኝ ከሆነ ይሁን፣ ካልሆነ ግን ልጠላው አልችልም። መጽሐፍ አይፈቅድም። የሚወደኝ ይከተለኝ ነው የሚለው። ሰው ሁሉ በሰላም ግን መኖር አለበት። በቃ ኦኬ የኔን እምነት የማይከተል ይጥፋ ከምል ከሆነ ይሄ በሃይማኖት አስነዋሪ ነው። ለኔ በክርስትና ነው የማወራው። ምን ልል ፈልጌ ነው? አትግደል ማለት ፖለቲካ አይደለም። አሁን እናንተም ፖለቲከኞችም ፖለቲካ ውስጥ ከሆንክ ያለው የምሳተፈው አትግደል ማለት የፖለቲካ ስራ አይደለም፣ የኛ ነው። ፖለቲከኞችማ እየገደሉ ነው። አትግደል የምለው ግን እኔ ሃይማኖት ሰውዬ ነኝ። አትግደል ብዬ የምሸለመው ምን ነኝ? አስተምርም የተባልኩት ይሄንንም እኔ ነኝ። አሁን እምነቴን ነው እየሰበኩ ያለሁት። አንደኛ ለሰው ዲግኒቲ ለሰው ክብር መስጠት ተገቢ ነው። ትክክል ነው። እኔ ይሄን ጥያቄ ተጠያቃለሁ። ግን በዚህ አጋጣሚ የምነግርህ አፄ ዘርዓ ያዕቆብ እኔ መጮህ የጀመርኩት እሬቻ ላይ በኢህአዴግ ዘመን ኦሮሞ ወንድሞች እናቶቼ ሲጨፈጨፉ ነው። ፈርዖን ሆይ ልብ ግዛ የሚል ትልቅ ጽሁፍ ጽፌ በጊዜው ዛበሻ በጣም ፌመስ ነበር። ጽሁፌን አውጥቶታል። በጣም ብዙ ሺህ ሰው አንቦታል። ከዛ ጊዜ ጀምሮ እጽፋለሁኝ የኤኒ ታይም በመከላከያና በትግራይ መካከል በነበረው ጦርነት ሊደረግ ሲል አስቀድሜ በጣም ጩክ ያለሁኝ። በውስጥ ለውስጥ ራሱ ከአባቶች ጋር መክር ያለሁኝ ከፖለቲከኞች እንደና አሉላን ከትግራይ ሚዲያ ሃውስ ኢትዮ 360 ላይ ሀብታሙን በውስጥ በስልክ እባካችሁ ይህ ጦርነት ከገባ እንደ ቤተክርስቲያንም እንወድማለን፣ እንደ ሀገርም አገር አንሆንም እና ይሄ ዲስኮርሱን በጣም ቀንሱት እባካችሁ፣ በዚህ ማንም አያተርፍም ብዬ ይኸው እግዚአብሔር ምስክሬ ነው። አግኝቼው አላቅም አሉላን። እኔ በፌስቡክ ላይ ገብቼ ስልክ ላክልኝ አልኩት፣ ላከልኝ። ወደ 40 ምናምን ደቂቃ አወራን። እግዚአብሔር ይስጠው። በዚህ አጋጣሚ ማመስገን እፈልጋለሁ። ፖዘቲቭ የሆነ መልስ ነው የሰጠኝ። ዓላማ የነበረው ሚዲያዎቹ እነዚህ ትግራይ ሚዲያውስና ኢትዮ 360 በጣም ፌመስ ነበሩ። ኦኬ ስለዚህ እነዚህን ሚዲያዎች የሚቀሰቅሱ ነገር ቀላል ስላልነበረ እነሱን ይዤ በውስጥ የሃይማኖት አባቶችን በትግራይና በዛም አካባቢ ሌሎችንም አባቶች የነበሩትን በህዋት በኩል እንደ የሚያሯሩጡትን ሰዎችንም በውስጥ አድርገን እነዚህ ፖለቲከኞችን ይዘን ተው ይሄ ይበላናል ያጠፋናል እንበል ብዬ የሃይማኖት አባቶችን በትግራይ በኩልም ያሉትን በስልክ ደውዬ 3-4 አባቶች አናገሩኝ እና እግዚአብሔር በሚያውቀው በጊዜው አባቶች ናቸው ፊታቸውን ያዞሩብኝ። እኛ ምን አቅም አለን? እኛ ምን ማድረግ እንችላለን? ብለው በቃ ኧረ ተው አቅም አለን እኛ እኮ የቤተክርስቲያን አስተዳዳሪዎች መሪዎች ነን። እኔ ህፃን ልጅ አይደለሁም። አዚስ ታይ እምመራው ህዝብ አለኝ። እኛ ህፃናት አይደለንም። ምንም ማድረግ የማንችል ሰዎች አይደለንም። ስልጣነ ክህነት ነገስታትን ቀብተን የምንሾምበት እኮ ስልጣን ተሰጥቶናል። ተው ብዬ ለመንሁኝ፣ እምቢ አሉኝ ማለት ነው። ሚዲያዎቹ ግን ሁለቱም ሀብታሙ አሉላም እግዚአብሔር ይስጣቸው ማመስገን እፈልጋለሁ እሺ ብለው ነበረ ማለት ነው። ዘኔክስት ዴይ ግን ሰላማዊ ሰልፍ ሲወጣ አብረው ቄሶችም ወጡ። የሚገርማቸው 1 ሳምንት ሲቀረ ነው ጦርነቱ። በጣም ስጮህ የነበረ ማለት ነው። እና እኔ አሁን አንዳንዶች ይመጡና የአማራ ህዝብ ጮህ ብሔርተኛ ነው ምናምን የሚል ሰዎች፣ አንደኛ የት እንደተወለድኩኝ አታውቁም፣ እናንተ አታውቁም። ሁለተኛ እኔ መጮህ የጀመሩት ዛሬ አይደለም። ኦኬ በጣም ቆይቻለሁ። ባለፈው እንደም አንዱ መቶ ሲሞግተኝ መግደል መሸነፍ ነው ብለሃል ነበረ የሚል ትልቅ ግጥም አስነብብ ያለው ወደ 4000 3000 ምናምን ሰው አይቶታል።
የ2019 ዓመተ ምህረት ላይ የጻፍኩትን እና ዛሬ አይደለም እኔ መናገር የጀመርኩት። እና እንደዚህ የምታስቡ ሰዎች ካላችሁ ኖ አሁን የአማራ ህዝብ እየተጨፈጨፈ ነው፣ የስ ስለዚህ የአማራ ህዝብ እቆማለሁ። የኦሮሞ ህዝብ እየተጨፈጨፈ ነው፣ የስ ኦሮሞዎች ተሰብስበው እየተገደልን ነው፣ አብረን ወጣ ቢሉኝ እኔ ሰላማዊ ሰልፍ አብሬ እወጣለሁ። እግዚአብሔር ምስክሬ ነው። ይኸው መስቀል ይዤ ነው የማወራው። ይኸው እወጣለሁ። የትግራይ ህዝብ በጣም እየተጨፈጨፈ ነው፣ አብረን ወጣ ቢሉኝ አብሬ ነው የምወጣ። ማለት ማመን አለብኝ። በትክክል ፍትህ ያለው መሆን ግን አለበት። ኦፍኮርስ ለምሳሌ ሌላው ጨፍጨፍ እኔ ልዳን የሚለኝ ከሆነ አልወጣም። ፍትህን ነው። ነጭም ይሁን ጥቁርም ይሁን ሰው መገደል የለበትም፣ ሰው መገፋት የለበትም። እኔ በክርስቲያኖች ምክንያት ሙስሊሞች ቢጨፈጨፉ አብሬ ከሙስሊሞች ጋር ሰልፍ እወጣለሁ። ምክንያቱም ለምን ምክንያቱም መጽሐፍ ቅዱስ አይፈቅድም። ይሄንን ያው የሀገራችን ፖለቲካ የተበላሽ ሲሆን ነገም ቴስት ታደርጉኛላችሁ፣ ትፈትኑኛላችሁ። ሪከርድ አድርጉት። አሁን ማወራው አንዳንዶቻችሁ ዝም ብላችሁ የምታወሩ ሰዎች ስላላችሁ እኔ የንስሐ ልጆቼ ከየትኛውም ብሔር ብሔረሰብ ናቸው። የንስሐ ልጆቼ ስቲል ነው ማለት ነው። አፍራለሁኝ። አሁን ነገ ቤተክርስቲያን እንዴት ነው አሁን ለአንድ ብሔር እንዲያው እዛ ብጮህ እና ሌሎቹን እንዴት ነው ቀና ብዬ ላያቸው የምችለው ነው? ለሁሉም የምናገር ከሆነ ደግሞ መድረክ ላይም ባለሁበት ደብር ላይም አስተምራለሁ። ማንም አይከለክለኝም። አትግደል የሚለውን አትስበክ ብሎ የሚመጣ ካለ ውጣ ነው የምለው ከቤተክርስቲያን። ይህ ንስሐ ግባ ነው የምለው ፍቅርስ እና ምን ለማለት ፈልጌ ነው? እንደ ጤነኛ የሆኑ ፖለቲከኞች ኑ ተሰባሰቡን፣ አውሩ፣ አገሪቱ ትፈወስ፣ ሰላም እናገኝ። ወላሂን ሁለተኛ ሙስሊም አልሆንም፣ ሁለተኛ አማራ አልሆንም ብላ አንድ ሙስሊም እስልምናዋ አይደለም ያስገድላት፣ አማራ መሆኗ ሲያስገድላት እኔ በአይኔ አይቻለሁ። ቪዲዮ ላይ ወጥቶ ድምጿን ሰምቼዋለሁ። እኔ እስካሁን ድረስ ይጮህብኛል። ሰላማዊ ሰልፍ ስወጣ መጣቅሳት አንደኛዋ ይቺ ህፃን ልጅ ናት። ሆዷ ተቀዶ የወለደች እናት አረሳትም። ወለጋ ላይ የእኛ ክርስቲያኖችን ፍታት ፈተን በምንፈልገው መቃብር ላይ አልቀበርናቸው። ሙስሊሞችና በግሬደር አብረው ተጭነው ክርስቲያኖችና ሙስሊሞች አብረው አንድ ጉድጓድ ላይ ተከፈሉ። ሲሞቱ እንኳ ቢያንስ ሙስሊሞች ቄሶቹና ሼኮች ደው እኮ አይደለም የሃይማኖት ስርዓት አልፈጸሙላቸው። ይሄ ፖለቲካ ነው እንዴ? ይሄ እኮ ሰው መሆን ብቻ የሚጠይቅ ነው እኮ። እና ይሄ የተበላሸ ፖለቲካችን እስከሚፈወስ ድረስ መበርታት መጠንከር አለብን፣ ማውራት አለብን። ይሄንን ለምን አደረክ የሚለኝ ንቅል ከመጣ ግን ነቅዬ ነው ከዚህ ማስወጣው ከብሎክ ላይ። እዚህ ላይ ምንም ምረት የለኝም። እግዚአብሔር የሚያውቀው እንደዚህ ያለ ሰው አይደለም። በቃ ምክንያቱም ንስሐ እንደዚህ ያለ ማይንድ ያለው ሰው ገሃነም ነው የሚገባ። እኔም አላውቀውም፣ ክርስቶስ የማያውቀውም ሰው። እኔ ከክርስቶስ ጋር ነው የምተባበረው። እኔ ለምን እንደፈለግኩ አላረግህም ካለኝ ለምን እግዚአብሔር ገዳዩን ለምን ገነት አይከተውም? እግዚአብሔር ለምን አይከተውም? ለምንድን ነው ድሆችን የሚያሰቃዩትን ሰዎች እግዚአብሔር ሲኦል ለምን ይከታል? ሲኦል ከሚገቡት ጋራ ሲኦል እንዳይገቡ መልካምን አስተምራለሁ። የስ በጎ ነገር አስተምራለሁ። ከክፋቴ ጋር ተባበረኝ የሚለኝ ግን ፊቴን ዞሬ ነው የምሄደው። አልሰማውም። እና ቆይ እስከምትጠግቡ ጋር ወደፊት አጠጣችኋለሁ። መናገር የማታውቁ ሰዎች አለ ዛሬ አለ የጀመርኩት እኔ ሚዲያ ላይ በተለያዩ ሚዲያዎች ላይ ወጥቼ ተናግሬያለሁ። የማታውቁ ካላችሁ አዲስ አይደለም። እኔ አዲስ አይደለም ባይዘ አሁን አይደለም እያወራሁ ያለሁት እንድታውቁት። አዲስ እንትን የአበበ በለው ላይ ቀርባለሁኝ፣ ኢትዮ ቴክስት ላይ ቀርብ ያለሁኝ፣ ኢትዮ ፋሚ ቤተሰብ ላይ ቀርብ ያለሁኝ፣ ኤቢሲ ከፕሮፌሰር ትንክርቱ ጋር 3 4 5 ጊዜ ሚዲያ ላይ ቀርብ ያለሁኝ። ሌሎቻችሁም ከጠራችሁኝ አምሬዲ ኦኬ። በተለያዩ ስቴቶች እጄ ቤተክርስቲያን እንደዚህ ባለ ጊዜ ምን ትላለች ብለው ቲኬት ቆርጠውልኝ እጄው ስልጠና ሰጥቻለሁ። ኦኬ ቤተክርስቲያን የምትለውን ነግሬያለሁ በአደባባይ ማለት ነው። ኦኬ ይሄንን ማድረግ ለሃይማኖቴ ብዬ ነው። በዚህ ምክንያት ከቤተክርስቲያን የሚወጡ ምዕመናን አሉ። ኦፍ ኮርስ ሲያዩን የሚጸየፉን በቃ በጣም እኮ የተጠላን ሆንን እኮ በዚህ ትንሳ እንደዚህ ያለው ነገር መናገር ያስከብራል። በእግዚአብሔርም በሰውም ዘንድ የሚያሸልም ነገር ነው ብዬ አስባለሁ። በምድር ላይ በመንግስታት ዘንድ ያስጠላል፣ ያሰድዳል፣ ያደህያል፣ ብዙ ችግር ያደርሳል። የስ አይ ነው እያወቅ ነው የምናደርገው፣ ግን ከህዝባችን መከራ አይበልጥም በሚል ነው። በዚያ መንገድ ተረዱት ለማለት ነው። እና አፄም የጤነኛ ፖለቲካ ጤነኞች የሚያስቡትን አንተ ራስህ ኦርቶዶክስ ከሆንክ 2 ነገር ይዘህ መስራት ያለብህ። አንደኛ እግዚአብሔርን በመፍራት ጸልይ። ባዶ ጩኸት፣ ባዶ ትግል፣ ባዶ ፖለቲካ ምንም ጨው የሌለው ምግብ ነው የሚሆነው።
አባቶቻችን በጣም ጠንካሮች ነበሩ። አጼ ተሰማይ ከሆነ ይኸውልህ የምኒልክ ተስፋው እግዚአብሔር ነው ይሉ ነበረ። አጼ ምኒልክ ይኸውልህ የድሮ ነገስታቶች ጠላት እንኳን ከውጭ በጣም የሰለጠነ ጠላት ሲመጣ የውጩ ነገስታት ረድተዋቸው አይደለም ረድተዋቸው የረዳቸው የኢትዮጵያ አምላክ ብቻ ነው። ሙስሊም ክርስቲያን አብሮ አድዋ ላይ ሲተም ሁሉም በጸሎት እየተጋ ሁሉም ከእግዚአብሔር ጋር እየተነጋገረ ነው አሸንፎ የመጣው። የዛሬ ፖለቲከኞች ሃይማኖት አያገባኝም እኔ ፖለቲከኛ ነው የምትሉ ከሆነ እናንተ እንዳትመጡ ስልጣን ላይ እንዳትወጡ አንደኛው ብርቱ ጸሎት የሱ ነው። ምንም ሃይማኖት የሌለው እግዚአብሔርን የማይፈራ ሰው ስልጣን ላይ ከወጣ ዘሴም ያንን ነው የሚያደርገው። ወጥቶ መጨፍጫፊ ነው የሚሆነው። እኔ የምፈልገው ምንድነው? ሃይማኖቱን እግዚአብሔርን የሚፈራ ሰውን የሚያከብር ስልጣን ላይ እንዲመጣ ፈልጋለሁ። ጤነኛ ሰው ማለት ህሊናው የሚወቅ ሰው ኧረ ይሄ ተገቢ አይደለም፣ ፈጣሪ ምን ይለኛል ይህን ማድረግ ብሎ የሚያስብ ሰው ስልጣን ላይ ከመጣ እዚህ ስደተኞች በሙሉ ተጠራርገን ወደ ሀገራችን ነው የምንገባው። ሰርተን የምንለወጥባት ድንቅ የሆነች ሀገር አለች። የእውነቴን ነው። እና ከእግዚአብሔር ጋር ያላችሁን ግንኙነት አጥብቁ። በባዶ እግዚአብሔር አይሰማም። ጸሎት ያስፈልጋል። የስ አብረህ እየሰራህ እየታገልክ እየተማርክ ጤነኛ የሆነ አስተሳሰብ በህዝቡ ላይ እያስተማርክ ከመጣህ እግዚአብሔር ሰው ይፈልጋል። ማንን ልላክ ይላል እግዚአብሔር። ነቢዩ ኢሳይያስን ያለው እንደዚያ ነው። ሙሴን እግዚአብሔር እስራኤላውያን ከግብፅ ባርነት እንዲያወጣ የተላከው ዝም ብሎ አይደለም፣ ወንድሙ ሲገደል በመቀናቱ ነው። በቃ ግብፃዊው ከዕብራዊ ጋር ሲጣላየና ለምን ይህንን ባሪያ መከራውን እያየ በስደት ውስጥ እያለ ለምን ታሰቃየዋለህ አለና ግብፃዊውን በክርኑ ብሎ ገደለው፣ ቀብሮት አሸዋ ውስጥ ጥሎት ሄደ። በማግስቱ ዕብራዊና እስራኤላዊና እስራኤላዊ ተጣልተው ሲደባደቡ አገኛቸውና ተው እንጂ እናንተማ ወንድማማቾች አይደላችሁ እንዴ? ሁላችሁም ባሪያ ናችሁ። ፒራሚድ ስትሰሩ ነው ጭቃ ስታወቁ ነው የምትውሉት። ለምን እርስ በርሳችሁ ሲላቸው አንደኛው ተንኮለኛ ትናንትና ግብፃዊ እንደገደልከው እኔንም ልትገለኝ ነው ብሎ ቁጭ። ከዚያ ለሙሴ ተሰምቶብኛል ለካ ብሎ በፈርዖን ቤት ያደገ ነው ተሰዶ 20 ዓመት በምድያም በግ እየጠበቀ በወንድሙ ምክንያት ነው። የወንድማማቾች አለመስማማት ሙሴን ያሰድዳል፣ አጋዦችን ረዳቶችን ያሰድዳል። ወንድማማቾች መስማማት፣ ወንድማማቾች የምንለው በሀገር ነው፣ በሃይማኖት አይደለም። በሃይማኖት ሌላ ነው። አሁን ነገ ብትመጣ እኔ ከሙስሊሞች ጋር ፋይት ነው የማደርገው በሃይማኖት፣ ምክንያቱም ኦርቶዶክስ ናት ትክክል። ከጴንጤዎች እንደ ሀገር ግን ስናወራ ደግሞ እንደ ሀገር ነው። በሀገር ደግሞ ኢትዮጵያውያን ነው። ኦኬ እንደ ሀገር እኔ አሁን ባለስልጣን በሆን ቄስ ሆኜ ስልጣን ላይ በወጣ እችን ታክል ኦርቶዶክስ ላደል አልችልም። ምክንያቱም ሀገር የጋራ ነው። እግዚአብሔር መሪ ሲያደርገኝ ለሁሉ እንደ እግዚአብሔር ሁኜ እግዚአብሔር ፀሐይን ያወጣል፣ ለዳውም ለሚያምንበትም ለማያምንበትም ለፓጋኖችም ያወጣል። ፀሐይን ያወጣል፣ ዝናብን ያወርዳል፣ ለሁሉም ፍጥረት ይመግባል፣ እንስሳትን ሁሉ አይረሳም። እኔ ስልጣን ላይ ስወጣ በእግዚአብሔር ሕዝብ ላይ ስሾም የእግዚአብሔር እንደራሴ ተወካይ ሁኜ ነው መስራት ያለብን። እንደ ሃይማኖት ስንመጣ ደግሞ ሃይማኖት ደግሞ ሌላ ነው። በነገራችን አይጋጭም። በነገራችን ይህንን ማድረግ የሚጋጭ ነገር አይደለም። ማርላት ግን ለራስ እንኳ ሃይማኖት ቢሆን በትክክል ካልሆነ ትክክል አይደለም። እና ወደዚህ እንድትመጡ ባዶ ጩኸት እንዳትሆኑ ነው። እኔ አጼ ዘርዓ ያዕቆብ ላይ ፎከስ ያደረኩት አንድ አይቻለሁ። በተወሰነ ደረጃ ዲቤቶች ስታረግ ክርክሮችም ስታረግ ስላየሁ ነው። ጤነኛ የሆነ ማህበረሰብ እንዲፈጠር ድንገት በዚህ አጋጣሚ ትን ብሎ ብትሞት ላይብህን ሳትዘጋው ብትሞት የት ነው የምገባ ብለህ አስብ። የት ነው የምገባው? ፋይናሊ እምነት ነው የሚያዋጣው ታውቃለህ። አሁን የምትጮኸው ጩኸትህ በእግዚአብሔር ዘንድ ተቀባይነት የሆነ መሆን አለበት አይደለም። አሁን የምትጮኸው ጩኸት ለህዝብ ከሆነ ህዝብ ለምን ተበደለ ለፍትህ ከሆነ ዛትስ ፋይን፣ ጤናማ ነገር ነው። እግዚአብሔር ይሸልማል፣ ምንም ጥያቄ የለውም። ምክንያቱም አንተን ስልጣን ላይ ቢያወጣ ኖሮ ፍትህ ታሰፍን ነበር ማለት ነው። በሌላ ነገር ተረኛ ቆራጭ ገዳይ ለመሆን ምሳራ ከሆነ ግን በነፍስ አንደኛ በስጋም አይሳካልህም። ብዙ ካንተ የሚበልጡ ገዳዮች አሉ። በነፍስህ ደግሞ ገሃነም ነው የምትወርደው። የምንሰራው ዴቱ ላይ የምንሰራቸው ስራዎች ከእግዚአብሔር ጋር ግንኙነት ያላቸው መሆናቸው ጤነኛ መሆናቸውን ቲንክ ማሰብ መቻል አለብን። እግዚአብሔርን ረስተን የምናደርገው ትግል ሁሉ ከንቱ ነው እና ይሄን ነው ማለት የምፈልገው። አብሪ ኮከብ ነው መሰለኝ። ቀጥል። እሺ ይፍቱኝ ይባርኩኝ። እግዚአብሔር ይፍታ። እግዚአብሔር ይባርክ። እኔ ሁለት አስተያየት ነው ያለኝ። እሺ እጅግ በጣም ትክክለኛና ማለት በጣም አንዳንድ ጊዜ ትትናዎት የበዛ ይመስለኛል። ከዚህ ትንሽ ወጣ ብዬ ከሁሉም ከትንሾቹም ጋር ከሁሉም ጋር እየወረዱ
እንደ ክርስቶስ ሄዶ በዮሐንስ እጅ እንደመጠመቅ ነገስታቱን ወደ ካህናት ጥሩ የሚለውን ትምህርት ያስተማሩ የምንማረው ስለሆነ ትሕትናዎት የሚደነቅ ነው። እግዚአብሔር ነው መቼም ዋጋ ሰጪው። ግፉ፣ በዛ በርቱ። እግዚአብሔር ይርዳዎት፣ አስበ መምህራንን ያድልልን። ነው አስራት በኩራትን አውጣ ይላል ቤተ እግዚአብሔር። ከአስራት በኩራትን ቀንሰን የምታግዘኝ ምን ትሆናለህ? ከአስራት በኩራትን ቀንሰ ለምሳሌ አንድ ዶናት የሆነ ማንም ሰው እንዳይገባ አልፈልግም። ማንንም አላስገባም። ማንም ገብቶ እንዲያወራ አልፈልግም። ማንም ሰው እንዳይገባ ጨዋረ ተው፣ አልናደድም፣ አልሳደብም። ኮሜንቱን ወፋት አድርጎ ተው ይፍራ። ኮሜንቱ ይኑር፣ ችግር የለውም። ኦኬ፣ እኔ አልናደድም፣ በቃ አልናገር ነው። አስራት በኩራትን አውጣ ይላል ቤተ እግዚአብሔር። ከአስራት በኩራትን ቀንሰን የምታግዘኝ ምን ትሆናለህ? ከአስራት በኩራትን ቀንሰ ለምሳሌ አንድ ዶናት የሆነ ማንም ሰው እንዳይገባ አልፈልግም። ማንንም አላስገባም። ማንም ገብቶ እንዲያወራ አልፈልግም። ማንም ሰው እንዳይገባ ጨዋረ ተው፣ አልናደድም፣ አልሳደብም። ኮሜንቱን ወፋት አድርጎ ተው ይፍራ። ኮሜንቱ ይኑር፣ ችግር የለውም። ኦኬ፣ እኔ አልናደድም፣ በቃ አልናገር ነው። አስራት በኩራትን አውጣ ይላል ቤተ እግዚአብሔር። ከአስራት በኩራትን ቀንሰን የምታግዘኝ ምን ትሆናለህ? ከአስራት በኩራትን ቀንሰ ለምሳሌ አንድ ዶናት የሆነ ማንም ሰው እንዳይገባ አልፈልግም። ማንንም አላስገባም። ማንም ገብቶ እንዲያወራ አልፈልግም። ማንም ሰው እንዳይገባ ጨዋረ ተው፣ አልናደድም፣ አልሳደብም። ኮሜንቱን ወፋት አድርጎ ተው ይፍራ።